አምባሳደሩ በድጋሚ ስለ ኤርትራ ባወጡት ጽሑፍ ላይ ምላሽ ሰጡ። አምባሳደሩ የቀረበላቸው ጥያቄና የሰጡት አነጋጋሪ ምላሽ ምንድነው? አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል ያሉት ጉዳይስ ምንድነው የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት ጠቅላይ ሚኒስትር አብይ አህመድ ላይ ቅሬታቸውን ያሰሙ አካላት ጉዳዩ ለምን ተነሳ? ግለሰቦቹስ ለምን ቅሬታቸውን አሰሙ? ጠቅላይ ሚኒስትሩ አይወክሉንም ካሉን አካላት ጋር ውይይት ሊያደርጉ ነው ያሏቸው እኚህ እነሱን የማይወክሉ አካላትስ እነማን ናቸው? የጤና ባለሙያዎች ምን አሉ? የሚለውን በስፋት እንመለከታለን። በሌላኛው መረጃችን ደግሞ ኢትዮጵያ በጽናት እየተሟገተችለት ያለውን የባህር በር ለማግኘት የሚደረግ ጥረትን በተመለከተ ከአሜሪካው አምባሳደር ያልተጠበቀ ድምጽ ተሰምቷል። ይህንን መረጃ በስፋት የምናስደምጣችሁ ነው። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናገሩ። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ላቀረበላቸው ጥያቄ ይህንን ምላሽም ሰጥተዋል። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው ሲሉም ይህ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉም ግዛቶቹን በስም ሳይጠቅሱም አልፈውታል። ለሁለት ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅትም ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተም ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶችም ተደጋጋሚ ሪፖርቶችን ሲያወጡ መቆየታቸው የሚታወስ ነው። በወቅቱም የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲን ጨምሮ ሌሎችም የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ የተሳተፉ ነው መባላቸውን መሰረተ ቢስ በማለትም ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ ወደ ጊዜ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄን አምባሳደር ዲና ሙፍቲን ጠይቋቸው ነበር። በሰጡት ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንን በዚህ ደረጃ ማየት ነው የሚሻለውም ሲሉም ተደምጠዋል። በተጨማሪም የኤርትራ ወታደሮች መቼ እንደሚገቡና የያዟቸው ቦታዎች የትኞቹ እንደሆኑ መጥቀስ አይቻልም ወይ ሲልም አምባሳደሩን የጠየቃቸው ቢቢሲ በህዝብ ተወካዮች ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካል ምንም የለም በሚልም የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡም ቀርተዋል። ሁለት ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌደራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶችንም አመላክተዋል። ምዕራባውያኑ ሀገራትም እንዲሁም የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡም ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረትም የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎችም ከትግራይ እንዲወጡ ከስምምነት መደረሱም የሚታወስ ነው። አሁን ላይ የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜ ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርጎ ያሳያል። የኢትዮጵያ የመከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንትን በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም ገልጸዋል። ለዚህም የኤርትራ ማስታወቂያ ሚኒስትር ምላሽ መስጠታቸውን በተደጋጋሚ መዘገባችን ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በሀገሪቱ መካከል ውጥረትን መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና ሙፍቲ በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ሲሉም ገልጸዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው፣ የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱ ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው፣ ልዩነቶችም ካሉ መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ሲሉ ነው ያስታወቁት።
ወደ ቀጣይ መረጃችን ስናመራ ጠቅላይ ሚኒስትሩ ከማይወክሉ ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታቸውን አሰሙ። በርካታ ቀናትን ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆኑ ታውቋል። ይሁንና እነዚህ ተወካይ ተብለው ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡ የተዘጋጁ ያሉ ባለሙያዎች የአብዛኛውን የጤና ባለሙያ ጥያቄ የማያስተጋቡና ለመንግስት ቅርበት ያላቸው ሆን ተብሎ እየተመለመሉ መሆናቸውን የመረጃ ምንጫችን የደረሰው መረጃ እንደሚጠቁም አስታውቋል። ስብሰባው እየተዘጋጀ ያለው ከመላው ሀገሪቱ ከተውጣጡ የፓርቲ አባላት ከሆኑ ባለሙያዎች ጋር ነው። ይህ ደግሞ መላው የኢትዮጵያ ሕዝብ ሊያውቀው ይገባል በማለትም አስተያየታቸውን ሰጥተዋል። የኢትዮጵያ ጤና ባለሙያዎች ማህበር በቴሌግራም ቻናሉ ላይ ባደረገው መጠይቅ 94% የሚሆኑት ባለሙያዎች በቀጣይ ሊደረግ የታሰበውን ስብሰባ እንደማይወክላቸውም በምርጫቸው ላይ ሳይተዋል። እስከመች በስሙላ ስብሰባና ውይይት ህዝቡን ለመሸወድ ይሞከራል? ለማንኛውም ደና ተከፍሎንና መሰረታዊ ነገር ተማልቶልን ሳይሆን በብዙ የኢኮኖሚ ሐሳብ ጭንቀት ውስጥም ሆነን ሳንታከት በፍቅር እያገለገልን ያለ ህዝቦይ እውነታውን ወቅልን በማለትም በዚያ ዙሪያ መልእክታቸውን ማስተላለፈዋል። አክለውም በቀጣይ ቀናት ማንኛውም የጤና ባለሙያ ጋር ተሰበሰብኩ ተብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉ እውነተኛውን የተቸገረውን የተራበውን ጥያቄ እየጠየቀ ያለውን የጤና ባለሙያ እንደማይወክል ህዝባችን እንዲያውቅልን እንፈልጋለን። እርካታ ምግብ አይሆንም። በችግራችን ጊዜ ለራሳችንም ለልጆቻችንም ሊደርስልን አልቻለም። የቤት ኪራይ አይከፍልም። ከመታረዝ አያድንም። አድምጡን ስሙን ከሚወክሉን የኤችፒኤም የቦርድ አባላት ጋር ብቻም ለመወያየት ፈቃደኛ ሁኑ ነው ሲሉም የገለጹት። ወደ መጨረሻው መረጃችን ስናመራ ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ አስታወቁ። ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች መሆኗን አምባሳደሩ አረጋግጠዋል። በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራም ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው ይታወሳል። ኢትዮጵያ የባህር በር ጥያቄዋን እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ በተደጋጋሚ ጠቅላይ ሚኒስትር አብይ አህመድ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹትም ኢትዮጵያ በፈጣን ኢኮኖሚ እድገት ውስጥ ትገኛለችም ብለዋል። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚ ያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ የፈጣን ኢኮኖሚ እድገት እንደሚቀጥልም ትንበያ መኖሩንም አመላክተዋል። በአሁኑ ወቅት ኢትዮጵያ በመላው ዓለምም ተወዳዳሪ ኢኮኖሚን ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑን ነው ያረጋገጡት። አምባሳደር ማሲንጋ እንዳብራሩትም በአፍሪካ ቀንድ አካባቢ ሰላምና ጸጥታ ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች ሲሉም ነው ያስታወቁት። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስከንገናኝ ድረስ ቸር ቆዩልን።